እና ዛሬ የምናየው ከሞጁል ቱ ሞጁል ቱ ላይ ከተካተቱ ቻፕተሮች ውስጥ ቻፕተር ፋይቭ ወይም ደግሞ ዩኒቶች ውስጥ ዩኒት ፋይቭ ላይ ያለውን እናያለን። ዩኒት ፋይቭ ላይ ቤዚካሊ ዴር አር ቱ ብሮድ ኮንሰፕትስ ዊች ኢዝ አባውት ፕሮዳክሽን ኤንድ ኮስት ነው። ስለ ኮስት እና ስለ ፕሮዳክሽን ያሉ በጣም እነዚህ ሁለቱ ሀሳቦች ሰፋ ያሉ ሀሳቦች ናቸው። ግን ያው ለእናንተ በሚሆን መንገድ የተዘጋጀ ያህል አለ። እሱን እናያለን ማለት ነው። በተለይ ደግሞ ዛሬ ዲስከስ የምናደርገው ፕሮዳክሽን ይሆናል ማለት ነው። በተለይ ፕሮዳክሽን ያው ኢኮኖሚክስ ከተባለ ላስት ታይም ዴፊኒሽኑን ስናወራ ዜር አር ስሪ ቤዚክ ኢኮኖሚክ ኩዌስችንስ ብለን ካየናቸው ውስጥ ቤዚክ ኢኮኖሚክ ኩዌስችን ብለን ካነሳናቸው ውስጥ የመጀመሪያው ዋት ቱ ፕሮዲውስ የሚል አይተናል። ኤንድ ሃው ቱ ፕሮዲውስ የሚል አይተናል። ሶስተኛው ደግሞ ፎር ሁም ቱ ፕሮዲውስ የሚል ነው የሚል ሀሳብ ላስት ታይም ዲስከስ አድርገን ነበር። ያ ዴፊኒሽን ላይ የምታስታውሱት ነው ይሄ። ሶስቱ ጥያቄዎች የሚመልሱት ሶስት መሰረታዊ የኢኮኖሚ ጥያቄዎችን ይመልሳሉ። አሁን ለምሳሌ የመጀመሪያው ላይ ዋት ቱ ፕሮዲውስ የሚለው ኢትስ አባውት ፕራዮሪቲ የሚል ሀሳብ አንስተን ነበር። ስለ ምንድን ነው ማምረት ያለብን የሚለው ማምረት ያለብን ሚሊተሪ ጉድ ነው ወይም ደግሞ ሲቪል ጉድ ነው? ማምረት ያለብን ሌግዠሪ ወይም ይሄ የቅንጦት እቃ የምንለውን ነው ወይስ ደግሞ ኔሰሲቲ ጉድ ነው አስፈላጊውን ነው ማምረት ያለብን የሚለውን መምረጥ አለብን የሚለው ላይ ነው ዋት ቱ ፕሮዲውስ የሚል የሚወስደው ማለት ነው። ይሄኛው ቻፕተር የሚይዘው ሃው ቱ ፕሮዲውስ የሚለውን ወይም ደግሞ ፕሮዳክሽን ፕሮሰስን እዚኛው ቻፕተር ላይ እዚኛው ዩኒት ላይ በደንብ ለማየት እንሞክራለን ማለት ነው። ስለዚህ ፕሮዳክሽን የሚለው ቃል እንደ ቃል ያው ማምረት ወይም አምራችነት ከሚለው ሀሳብ ጋር በቀጥታ የሚገናኘው ፕሮዳክሽን ብለን ግን ስናወራ በጣም ጠበብ ያለ ኮንሰፕት ሳይሆን በጣም ሰፊ ሀሳብ ነው። ስለ ፕሮዳክሽን ሲወራ ዝም ብለን እስቲ ፕሮዳክሽን ተብሎ የሚጠሩ ነገሮችን እናወራ ቢባል ፌም ፕሮዳክሽን አለ፣ ሚውዚክ ፕሮዳክሽን አለ፣ ጉድስ ኤንድ ሰርቪስስ ፕሮዳክሽን አለ። እነዚህ ነገሮች አሉ። በሌላ መንገድ ፕሮዳክሽን ብለን ብዙ ነገሮች ልናወራ፣ ቪዲዮ ፕሮዳክሽን ብለን ልናወራ እንችላለን። እነዚህ ነገሮች ፕሮዳክሽን ናቸው። ወደ ኢኮኖሚክሱ ስንመጣ ግን ኢኮኖሚክሱ ላይ የሚይዘው ፕሮዳክሽን የሚለው ሀሳብ በራሱ ምንድን ነው የሚለውን ዴፊኒሽን እናያለን። ከዛ ቀጥሎ ያሉ ከእሱ ጋር የተገናኙ ነገሮች አሉ። እነዛን ነገሮች እያየን እንሄዳለን ማለት ነው። ወደ ሀሳባችን ስንመጣ የመጀመሪያው ላይ የምናነሳው ያው ሁሉም ነገር የሚጀምረው ከዴፊኒሽን ነው። ያው ሁላችሁም እንደምታውቁት ሁሉም ነገር ከዴፊኒሽን ይጀምራል። ዴፊኒሽኑ ላይ ምንድን ነው ፕሮዳክሽን ራሱ ማለት ምን ማለት ነው የሚለውን ነገር ለማየት እንሞክራለን። ቢካውዝ ምንነቱን ያላወቅነው ነገር ስለሌላ ነገር ማውራት ስለማንችል ማለት ነው። ምንነቱን ለማወቅ ሲፈልግ ደግሞ ዴፊኒሽን ነው ያው የምናየው። የየትኛውንም ቃላት ወይም የየትኛውንም ትርጉም የሚፈልጉ ነገሮችን ያው ዴፊኒሽናቸውን በማየት ነው ትርጓሜያቸውን ማወቅ የምንችለው ማለት ነው። ስለዚህ አሁን ዋትስ ፕሮዳክሽን ለሚለው ሀሳብ እዚህ ጋር የተቀመጡ አይዲያዎች አሉ። እነሱን አይዲያዎች እናያለን። እየተደማመጠን ነው አላችሁ አይደል? ብቻዬን እያወራሁ እንዳይሆን። በጣም ጥሩ። ፕሮዳክሽን ማለት ምን ማለት ነው ከሚለው ሀሳብ ነው የምንነሳው። ኢኮኖሚክስ ያው ፕሮዳክሽንን ዲፋይን ሲያደርግ ፕሮዳክሽን ኢዝ ኤ ፕሮሰስ። ፕሮዳክሽን ሚንስ ኢትስ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኢንፑትስ ኢንቱ አውትፑትስ። ምን ማለት ነው? ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኦር ኮንቨርቲንግ አውትፑትስ ኢንፑትስ ኢንቱ አውትፑት ማለት ነው። ምን ማለት ነው? ፕሮዳክሽን በራሱ ሂደት ነው። ሂደት ማለት ምን ማለት ነው? ያላለቀ ነገር ማለት ነው አይደለም? ስለዚህ ሂደት ማለት ያላለቀ ነገር ማለት ነው። ስለዚህ ፕሮዳክሽን የምንለው ኢንፑት አለ ወይም ጥሬ ዕቃ አለ። ያንን ጥሬ ዕቃ በሆነ አይነት ሂደት ውስጥ አሳልፈን የመጨረሻ የሚባል ውጤት ወይም ደግሞ አውትፑትን የምናገኝበት ሂደት በራሱ ፕሮዳክሽን ይባላል። ስለዚህ ፕሮዳክሽን ማለት
ፕሮሰስ ነው። ፕሮሰስ ነው ብለን ስናወራ ምን ማለታችን ነው? ሂደት ነው ማለት ነው። ሂደቱም እንዴት አንድ ነገር ጥሬ ዕቃ ሆኖ ካለበት ሂደት አንስተን ያንን ነገር ለራሳችን ጥቅም እስክናውለው ድረስ ለዚህ ደረጃ እስኪደርስ ድረስ የምናስኬድበት ማለት ነው። ለምሳሌ አንድ ከገበሬ የተገዛ ወይም ደግሞ ከማሳ የመጣን አንድን ስንዴ ዱቄት እስኪሆን ድረስ በአንዴ ስንዴ ዱቄት ሆኖ አይደለም የሚገኘው። የራሱ የሆኑ የምርት ሂደቶች አሉት። ስለዚህ ለምሳሌ ስንዴን ኢንፑት ነው ብለን ብንል ወደ ዱቄት እስኪቀየር ድረስ የራሱ የሆኑ ሂደቶች አሉት። ይታጠባል፣ ይገዛል፣ ከመገዛቱ በፊት ይዘራል፣ ከዛ ይታጨዳል፣ ከደረሰ በኋላ ከዛ በኋላ ይወቃል፣ ከዛ በኋላ እንደገና ስንዴ ሆኖ በተለያዩ መንገዶች ወደ ማርኬት ይመጣል፣ ከዛ ይገዛል፣ ከተገዛ በኋላ እንደገና ወደ ፋብሪካው ይመጣል ተጓጉዞ። ወደ ፋብሪካው ከመጣ በኋላ ደግሞ የራሱ የሆኑ ስቴፖች አሉት። እስከ መፈጨት፣ እስከ ፓክ አድርጎ ዱቄት አድርጎ እስከ ገበያ እስኪወጣ ድረስ የራሱ ሂደቶች አሉት። ስለዚህ ፕሮዳክሽን ማለት ማምረት የሚለውን ሀሳብ ነው የሚወክለው። ስለዚህ ማምረት ደግሞ አምራችነት ወይም ማምረት ሂደት ነው ማለት ነው። ሂደት ነው ብለን ስንል አንድን ጥሬ ዕቃ ወስደን ምርት እስኪሆን ድረስ ያለውን አጠቃላይ ሂደት ፕሮዳክሽን እንላለን። እዚህ ጋርም ይገልጻል። ፎር ኤግዛምፕል ዌን ዊ ጌት ዊት ኦን ኤ ፕሎት ኦፍ ላንድ ዊዝ ዘ ሄልፕ ኦፍ ኢንፑትስ ላይክ ሌበር፣ ካፒታል፣ ሲድስ እነዚህ ነገሮች ተጠቅመን አንድን ስንዴ መሬት ላይ ስናይ ያለው ነገር አለ። ይሄ ፕሮዳክሽን ኦፍ ዌት ይባላል። ይሄ ምን አድርገን ገና ስንዴን ዘር ተጠቅመን ማሽነሪም ቢሆን ተጠቅመን ለበርም ቢሆን ተጠቅመን ከዛ ማዳበሪያ ምናምን እነዚህ ነገሮች ተጠቅመን አንድ የተዘራ ዘር ተባዝቶ ብዙ ሆኖ መጨረሻ ላይ ፕሮዲውስ ይሆናል። ይሄም በአንድ በኩል እንደ ፕሮዳክሽን መውሰድ እንችላለን። እኔ እንደውም ቅድም የነገርኳችሁ ፕሮዳክሽን ዊት ከመጣ በኋላ ስላለው ነገር ነው። ስለዚህ ይሄኛው ደግሞ ዊት ገና ኢቭን ወደ ዱቄትነትም ሳይመጣ በፊት ራሱ ዊት ዘር ከነበረበት ሌላ ምርት ሆኖ የሚመጣበትም ሲቹዌሽን ስላለ ፕሮዳክሽን የምንለው ያንን ሂደት ነው። አሁን ከተዘራበት ቀን ጀምሮ ውጤት እስክናገኝ ድረስ ወይም ከተዘራበት ቀን ጀምሮ እስከ መጨረሻው እስከምንሰበስብበት ቀን ድረስ ያለው ማለት ነው። ያንን ነው ፕሮዳክሽን ብለን ከምንም በላይ ፕሮዳክሽን ብለን ዲፋይን የምናደርገው ያ ነው ማለት ነው። ፕሮዳክሽን ብለን ስንል የመጨረሻ ምን ማለታችን ነው ማለት ነው? ሂደት ነው። ያ ትልቁ የፕሮዳክሽን ዴፊኒሽን ብለን መውሰድ እንችላለን። እዚህ ጋር የተጠቀሱ ሀሳቦች ለምሳሌ ዌን ኢን ክሎዝ ሚል ኢንፑት ላይክ ሌበር፣ ካፒታል እነዚህን ነገሮች ተጠቅመን ወደ ክሎዝ ልንቀይር እንችላለን። ኢስ ኮልድ ፕሮዳክሽን ኦፍ ክሎዝ ብለን መውሰድ እንችላለን። ቅድም ስለ ስንዴ ያወራነውንም ፕሮዳክሽን ብለን መውሰድ እንችላለን። ይሄንኑ ነገር ምን ላይ ማየት ይቻላል? ሰርቪስ ላይ፣ አገልግሎት ላይ። አሁን ፕሮዳክሽን ላይ ሁለት ነገር ነው ፕሮዲውስ የሚደረገው እና አንደኛው ፕሮዳክት ነው ፕሮዲውስ የሚደረገው። ፕሮዳክት ማለት ቪዚብል ጉድስ ብለን የምንላቸው እነሱ ፕሮዲውስ ይደረጋሉ። ከዛ በኋላ ደግሞ ሰርቪስስ የሚባሉ ነገሮች አሉ፣ አገልግሎት የሚባሉ ነገሮች አሉ። እነሱም ደግሞ በተመሳሳይ ፕሮዲውስ ይደረጋሉ። ስለዚህ ለምሳሌ ቅድም የነገርኳቸው ለምሳሌ ስንዴ ተዘርቶ ከዛ በኋላ እንደገና አድጎ ደርቆ እንደገና ታጭዶ ተወቅቶ ስንዴ ሆኖ እስኪደርስ ድረስ አንድ ፕሮዳክሽን ነው። ይሄ ፕሮዳክት ነው፣ እዚህ ጋር ምርት ነው፣ እዚህ ጋር ፕሮዲውስ ያደረግ ነው። ሌላ ግን ምንድነው? ሰርቪስን ፕሮዲውስ ይደረጋል፣ አገልግሎትን ፕሮዲውስ ይደረጋል። ለምሳሌ ኢኮኖሚክ ሰርቪስ ኦፍ ቲቸር፣ ለምሳሌ አስተማሪ ምን ያደርጋል? አስተማሪ ከማስተማሩ በፊት ቀድሞ ይማራል። አስተማሪ ለመሆን ይማራል። አስተማሪ ከሆነ በኋላ ምን ያደርጋል? ኮርሶቹን ለይቶ ያዘጋጃል። ለእያንዳንዱ ኮርስ የሚሆነውን ዝግጅት ያደርጋል፣ ያነባል፣ ጊዜውን አሎኬት ያደርጋል። ለምሳሌ ወደ ታች ከሆነ ደግሞ ሌሰን ፕላን ያዘጋጃል። እነዚህ ነገሮች አድርጎ መጨረሻ ላይ እንደዚህ ያስተምራል። ማስተማሩ ሰርቪስ ነው።
ለማስተማር ከዚያ በፊት የሚያደርጋቸው ዝግጅቶች በአጠቃላይ ማጣቀሻ መጽሐፍቶች ሲያነብ ሲዘጋጅ ምን ስለ አጠቃላይ ያለው ደግሞ ፕሮሰስ ነው፣ ሂደት ነው። ስለዚህ ፕሮዳክሽን እንላለን ማለት ነው። ስለዚህ ፕሮዳክሽን ብለን ስንል ከዚህ አንጻርም መውሰድ ይቻላል። ዶክተርስ ማየት እንችላለን። ሲንገርስ ለምሳሌ አሁን ዘፋኞች ወይም ዘማሪያን መጀመሪያ ግጥም ያዘጋጃሉ። ያዘጋጁትን ግጥም ዜማ ይሰጣሉ። ዜማ ከሰጡ በኋላ ግጥምና ዜማን ካዋሃዱ በኋላ ወደ ሙዚቃ ይሄዳሉ። ሙዚቀኛው ያንን ሙዚቃ ያቀናብራል። ያቀናበረውን ድምፅና ሙዚቃውን አንድ ላይ ሚክስ ያደርጋል። ከዛ በኋላ መዝሙር ወይም ደግሞ ሚውዚክ ሆኖ ይወጣል። ፕሮዲውስ ተደረገ። እንደውም በተለምዶ ሚውዚክ ፕሮዳክሽን ነው የሚባለው። ሚውዚክ ፕሮዳክሽን ነው የሚባለው። ኢቨን ስለ ሚውዚክም ሲወራ ምን ማለት ነው? በሌላ አባባል ሂደቶችን አልፎ መጥቶ ለተገልጋዩ ወይም ለተጠቃሚው ማድረስ የምንችልበት ደረጃ ላይ ስለደረሰ ያንን ነው ፕሮዳክሽን ነው ማለት። ስለዚህ ፕሮዳክሽን ብለን ስንል ምን ማለታችን ነው? ሂደት ማለታችን ነው። ፕሮዳክሽን ኢስ ኖት ኢንፑት ኤንድ ኦልሶ ፕሮዳክሽን ኢስ ኖት አውትፑት። ፕሮዳክሽን ማለት ኢንፑት ማለት አይደለም። ፕሮዳክሽን ማለት አውትፑትም ማለት አይደለም። ፕሮዳክሽን ኢስ ኮንቨርት የምናደርግበትን ወይም ደግሞ ኮንቨርሽን ነው ወይም ትራንስፎርሜሽን ነው። which means it's a process of transforming or it's a process of converting input into output ማለት ነው። ስለዚህ አሁን ይሄ ፕሮዳክሽን ይባላል። ለምሳሌ more importantly the production function shows the relationship between these various combination of inputs and maximum output obtained from those combinations። ስለዚህ ያለንን የሰው ኃይል ሊሆን ይችላል፣ የካፒታል አቅም ሊሆን ይችላል ተጠቅመን አንድን ጥሬ ዕቃ ወደ ውጤት የምንቀይርበትን ሁኔታ ይህንን ፕሮዳክሽን እንላለን ማለት ነው። ስለዚህ ፕሮዳክሽን ብለን ስንል ምን ማለታችን ነው? ሂደት ነው። ፕሮዳክሽን ኢዝ ፕሮሰስ ነው ማለት ነው። ስለዚህ ያንን ነው እንድናነሳ የምፈልገው ማለት ነው። ስለዚህ ትልቁ ዴፊኒሽን ነው እንደነገርኳችሁ። ከዴፊኒሽን ቀጥሎ ደግሞ የምናያቸው ሌሎች ሀሳቦች ይኖራሉ። እነዛም ሀሳቦች አሁን ያየነው የፕሮዳክሽን ዴፊኒሽን ነው። ቅድምም ብያችሁ ነበር ፕሮዳክሽን ማለት ኮንቨርቲንግ ኢንፑትን ቱ አውትፑት ነው ብያችኋለሁ። ስለዚህ ኢንፑትን ወደ አውትፑት ኮንቨርት የምናደርግበት ፕሮሰስ ከሆነ ዋት ዳዝ ኢት ሚን፣ ኢንፑትስ ራሱ ምን ማለት ነው የሚለውን ማየት አለብን። ኢንፑት ማለት ራሱ በራሱ ምን ማለት ነው የሚለው እናያለን። ግን እስቲ ልጠይቃችሁ እናንተ ኢንፑት ምንድን ነው? አንድ ሰው እስቲ አንድ ፈጣን ሰው እስቲ ምንድን የምታውቁት? ግብአት ወይም ተጨማሪ ነገር ማለት ነው። እሺ ተጨማሪ ነገር። ሌላ እስቲ ሌላ ደግሞ በሌላ አገላለጽ ኢንፑት ምንድን ነው? ኢንፑት ማለት የሆነ ነገር አስገብታ ወደ ሌላ ማሳለፍ ማለት ነው። አውትፑት ማለት ነው። ኦኬ ጥሩ ደርሳችኋል። ባጭሩ ኢንፑት ማለት ምን ማለት ነው? ጥሬ ዕቃ ማለት እኮ ነው። ኢንፑት ማለት ጥሬ ዕቃ እንደማለት ነው። ያ ማለት ፋርዘር ፕሮሰስ ያልተደረገ ጥሬ ዕቃ ማለት ነው። ለምሳሌ ለዱቄት ፋብሪካ ኢንፑት ምንድን ነው? ለምሳሌ ዱቄት ፋብሪካ የስንዴ ዱቄት ፋብሪካ ከሆነ ለስንዴ ዱቄት ፋብሪካ ኢንፑት ስንዴ ነው። ለጤፍ ከሆነ ለምሳሌ ዱቄት ኢንፑት ጤፍ ነው። ብቻ አይሆንም፣ ብዙ ነገሮች ይኖራሉ መሀል ላይ ኢንፑቶች። ግን ዝም ብለን ቀለል ያለን እንውሰድ ካልን ያ ነው። ስለዚህ ኢንፑት ኢዝ ኤኒቲንግ ነው የሚባለው ኢኮኖሚክስ ላይ ኤኒቲንግ ዳት ለእንትን ፐርፐዝ የምንጠቀመው ለፋርዘር ፕሮዳክሽን ፐርፐዝ። ያ ማለት ሌላን ነገር ለማምጣት ድጋሚ የምንጠቀም ከሆነ ያ ነገር ሁሌም ኢንፑት ነው የሚባለው። እንደነገርኳችሁ ነው። ለምሳሌ ለስንዴ ኢንፑት ለስንዴ ዱቄት ማለት ነው ኢንፑት ስንዴ ነው። ለምሳሌ ለአግሪካልቸራል ፕሮዳክትስ ለምሳሌ አሁን የግብርና ምርቶችን ለማምረት ኢንፑት ምንድን ነው? ማዳበሪያ። በትክክል ምርጥ ዘር አይደለ? ምርጥ ዘር። ለምሳሌ በእኛ ሀገር ኬዝ ሞስት የምንጠቀመው በሬ ነው። በሬ አለ። እነዚህ ነገሮች ኢንፑት ናቸው። ስለዚህ ኢንፑት ማለት የትኛውም ነገር ነው። ግን ምን ለመሆን ሌላን ነገር ለመፍጠር የምንጠቀመው የትኛውም ነገር
ኢምፒዩት ይባላል ማለት ነው። ያንን ነው ኢምፒዩትስ አር ኢኮኖሚክ ሪሶርስስ ዛት ካን ቢ ዩዝድ ኢን ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። በቃ በአንድ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ የምንጠቀመው የትኛውም አይነት ነገር ጥሬ ዕቃ ኢንፑት ይባላል። ኢንፑት ደግሞ በሁለት መልኩ ማየት እንችላለን። ፊክስድ ኢንፑት እና ቫሪየብል ኢንፑት ብለን በሁለት መልኩ ማየት እንችላለን። ኢንፑትን አንድን ኢንፑት ፊክስድ ኢንፑት ነው የምንለው መች ነው? ከቃሉም ስንረዳ ፊክስድ ማለት ምን ማለት ነው? እየተሰየመ የማይቀየር ባለበት ያለ ማለት ነው። ፊክስድ የሚባለው ውስን ማለት ነው። በቃ አንድ ቦታ ላይ ተወስኖ ቁጭ ያለ ነገር ፊክስድ ይባላል። ቫሪየብል የሚባለውስ ምንድን ነው? ቫሪየብል ማለት በቀላሉ የሚቀየር ወይም ደግሞ ተቀያያሪ ቼንጅ ማድረግ የምንችለው መቀየር የምንችለውን ነገር ደግሞ ቫሪየብል ኢንፑት እንላለን። ስለዚህ a fixed input is one whose quantity cannot be varied during the period under consideration። ለምሳሌ አንድን ምርት መጠን ለመጨመር ስንፈልግ የጥሬ ዕቃውን መጠን መጨመር የማንችል ከሆነ ይሄ ፊክስድ ኢንፑት ይባላል። ፊክስድ ኢንፑት ይባላል። ለምሳሌ አሁን ቢዝነሳችሁን እያስኬዳችሁ እናንተ አሁን ያላችሁበት ሾፕ ቢያንሳችሁ ወይም ደግሞ አሁን ያላችሁበት ሾፕ ብጠባችሁ ምንድነው የምታደርጉት? ሾፑን ታሰፋላችሁ አይደለ? ግን ሾፑን ለማስፋት ግን it takes time ረጅም ጊዜ ይፈጃል አይደል? ረጅም ጊዜ ሊፈጅባችሁ ይችላል። ስለዚህ እንደዚህ አይነት ቢልዲንግ ምናምን የምንላቸው ነገሮች ማሽነሪስ የምንላቸው ነገሮች በአጠቃላይ ፊክስድ ናቸው። ምን ማለት በሌላ አባባል በቀላሉ መቀየር የማንችላቸው ናቸው። ለምሳሌ አሁን ዋቸሞ ዩኒቨርሲቲ የክላስ እጥረት ቢያጋጥመው ወዲያው የክላስ እጥረት ቢያጋጥመው 2 ቀን እና 3 4 ቀን 5 ቀን ውስጥ ያንን መቀየር ይችላል? አይችልም። ስለዚህ ምን ያህል ጊዜ ቢያንስ አንድ ህንፃ ተገንብቶ እስኪያልቅ ድረስ መጠበቅ ግዴታ ሊሆን ይችላል ማለት ነው። እነዚህ ፊክስድ ናቸው። ቢልዲንግ ማሽነሪስ አሁን ለምሳሌ ትልቅ ፋብሪካ ኖሯችሁ የፋብሪካውን ምርት መጠን መጨመር ብትፈልጉ ወዲያው የፋብሪካውን ማሽነሪ ወዲያው መቀየር አትችሉም። ምክንያቱም አንደኛ ማሽነሪ ገና ከውጭ ሀገር ሲገባ ያለው አለ፣ መጥቶ በኋላ ኢንስቶል ሲደረግ ያለው አለ፣ ከሱ ጋር ሌላ ኦፕሬት የሚያደርግ ሰራተኛ መቅጠር አለ። እነዚህ ነገሮች በአጠቃላይ አንድን ኢንፑት ፊክስድ ነው ብለን እንድንል ያደርጋል። ቫሪየብል ኢንፑት የምንለው አውትፑታችንን መጨመር ስንፈልግ መጨመር የምንችለው የትኛውም ነገር ነው። ለምሳሌ እዚህ ጋር የተጠቀሰው ሮ ማቴሪያል እና ለበር ነው የተጠቀሰው። ለበር ማለት አንስኪልድ ለበር። ለምሳሌ አሁን ለበረሮች ወይም ደግሞ የቀን ሰራተኞችን አሁን ጠዋት 2 ሰዓት ላይ ወጥተን 100 የቀን ሰራተኛ ይዘን ብንመጣ 3 ሰዓት ላይ መልሰን 90ውንም መሸኘት እንችላለን። ምክንያቱም በቀላሉ በቁጥር ማግኘት ስለምንችል ማለት ነው። እንደዚህ አይነት በቀላሉ መቀየር የምንችለው ወዲያው ስንፈልግ መቀየር የምንችለው ቁጥሩን መጨመርና መቀነስ የምንችለው የትኛውንም የኢንፑት መጠን ምን እንላለን? ቫሪየብል ኢንፑት እንላለን ማለት ነው። ቫሪየብል ኢንፑት እንላለን። ስለዚህ ቫሪየብል ኢንፑት ማለት መጠኑን ወዲያው መቀያየር የምንችለው ሲሆን ፊክስድ ኢንፑት ማለት ደግሞ መቀየር የማንችለው ማለት ነው። ስለዚህ ፊክስድ ሲሆን መቀየር ማይቻል ኢንፑት ነው። ቫሪየብል ሲሆን ደግሞ ወዲያው መቀያየር የምንችለው ይሆናል ማለት ነው። አውትፑትስ አር ኮንሲኩዌንስ። አሁን ኢንፑት ይሄ ከሆነ አውትፑት ማለት ደግሞ ኮንሲኩዌንስ ነው ኦር ፕሮዳክት ነው። ቅድም ፕሮዳክሽን ፕሮሰስ ነው ብለናል። አውትፑት ደግሞ ፕሮዳክት ነው የሚባለው ወይም ሪተርንም ይባላል በአንዳንድ ሁኔታዎች ላይ። አውትፑት ካን ቢ ክላሲፋይድ ኢንቱ ታንጀብል እና ኢንታንጀብል ፕሮዳክት ሊሆን ይችላል። ታንጀብል የምንለው ጉድስ ቅድም ያልኳችሁ የሚያዝ የሚጨበጥ የሚዳሰስ ሲሆን ታንጀብል እንላለን። ይሄም ጉድስ ይባላል። they are different from intangibles. intangible good የምንለው which may have value but not physically objects ያልሆኑ ወይም መንካት ማንችላቸውን ነገሮች ይሄንን ምን እንላለን? intangible እንላለን። ያኛውን ደግሞ tangible እንላለን። ስለዚህ በሌላ አባባል tangible ካለን it's about goods and intangible ካለን it's about services. Goods are tangible play large part in retails through the purchasing. The intangible goods is now widely available through
ኢንተርኔት ኦር ኦንላይን ሾፒንግ ላይ በብዛት ኢንታንጅብል የሆኑ ነገሮችን ልናገኝ እንችላለን ማለት ሶ the main difference between tangible and intangible output is that tangible is something that a person can see, can feel and can touch ማድረግ ምንችል ከሆነ ፊል ማድረግ ምንችል ከሆነ and also ሲ ማድረግ ምንችል ከሆነ ማየት ምንችል ከሆነ መንካት ምንችል ከሆነ ፊል ማድረግ ምንችል ከሆነ ያንን ነገር ጉድስ እንላለን ነገር ግን ሰርቪስ ምንለውን ነገር ተች ማድረግ አንችልም መንካት አንችልም ስሜል ማድረግ የማንችል ነው ማለት ነው ሶ cannot see cannot feel and cannot touch that is intangible ወይም ደግሞ አይነት ሰርቪስ ብለን መውሰድ እንችላለን እዚህ ጋር ተቀምጧል example for tangible output include for example building machinery equipment car እነዚህ ነገሮች እንደ tangible የምንወስዳቸው ናቸው that have long term physical existence physically exist ያደረጉና መንካት መዳሰስ የምንችላቸው ይሆናሉ ማለት ነው እነዚህ ሌላኛው ላይ ስንመጣ ግን ወደ ሰርቪስ ስንመጣ ግን ለምሳሌ ኢንሹራንስ አሁን ኢንሹራንስ ሰርቪስን ምንም ማድረግ አንችልም በቃ አገልግሎቱን እናገኛለን እንጂ ምን እንደሆነ ማየት አንችልም ኮንሰልተንሲ ሰርቪስ ኮምፒውተር ሶፍትዌር ኤጁኬሽናል ትሬኒንግ ኢቨን ቲቺንግ እነዚህ ነገሮች ታንጀብል አይደሉም ስለዚህ ያንን ነው ኢንታንጀብል ምንለው ስለዚህ አንድን ነገር ኢንታንጀብል ነው ካለን እያልን ያለ ነው ሰርቪስ ነው ታንጀብል ነው ካልን ደግሞ እያልን ያለ ነው ጉድስ ማለት ነው ሶ ይሄንን በዋናነት ከዚህ አንፃር መውሰድ እንችላለን ፕሮዳክሽን ላይ በሌላ አባባል አሁን ደግሞ ፕሮዳክሽን ላይ ስንት ነገሮች አሉ ሁለት የፕሮዳክሽን ፔሪድ ብለን ምንለያቸው ሁለት የፕሮዳክሽን ፔሪዶች አሉ ፕሮዳክሽን ፔሪድ ማለት ምን ማለት ነው ፕሮዳክቶቹን ስናመርት ኮምባይን ምናረጋቸው ወይም የምናጣምራቸው የኢንፑት ወይም ደግሞ የጥሬ ዕቃዎች ስብጥር ማለት ነው በሌላ አባባል ፕሮዳክሽን ፔሪድ ውስጥ የምንመለከተው ይሄንን ነው ስለዚህ ሁለት አይነት ፕሮዳክሽን ፔሪድ አለ ሾርት ረን የሚባለው ወይም የአጭር ጊዜ የሚባለው ፕሮዳክሽን ፔሪድ አለ ሎንግ ረን የሚባል ደግሞ ሌላ አለ ሾርት ረን ፕሮዳክሽን ፔሪድ ምንለው production period of a period of production in which at least one of the input is fixed while the remaining is variable ሆኖ የሚገኝ ከሆነ ይሄንን እንላለን ሾርት ረን ፕሮዳክሽን እንላለን ስሙኝ እዚህ ጋር አሁን እዚህ ጋር ልዩነቱን አንደርስታንድ እንድታደርጉ ስለምፈልግ ነው አንድን ፕሮዳክሽን ሾርት ረን ነው አንድን ፕሮዳክሽን ሎንግ ረን ነው እንድንል የሚያደርገው ሎንግ ፔሪድ ኦፍ ታይም መቆየቱና ሾርት ፔሪድ ኦፍ ታይም መቆየቱ ሳይሆን ለምሳሌ ሾርት ረን ፕሮዳክሽን ነው የምንለው ካሉን ኢንፑቶች ቢያንስ አንድ ኢንፑት ፊክስድ የሚሆን ከሆነ ይሄ ፕሮዳክሽን ፔሪድ ምንድነው ይባላል ሾርት ረን ፕሮዳክሽን ፔሪድ ነው ይባላል መቼ ካሉን አጠቃላይ ጥሬ ዕቃዎች ቢያንስ አንድ ጥሬ ዕቃ ፊክስድ ከሆነ ፊክስድ ማለት ምን ማለት ነው መቀየር የማንችለው ከሆነ ያንን ሾርት ረን ፕሮዳክሽን ፔሪድ እንላለን when it comes to long run production period ላይ ስንመጣ in the long run production period there is no fixed input ምንም አይነት ፊክስድ ኢንፑት አይኖርም ያለን ሙሉ ጥሬ ዕቃ ወዲያው መቀያየር የምንችለው ሆኖ ሲገኝ the production period ምን ይባላል long run ፕሮዳክሽን ፔሪድ እንላለን ማለት ነው ስለዚህ አንድን ፕሮዳክሽን ፔሪድ ሾርት ረን እና ሎንግ ረን ብለን እንድንል የሚያደርገው ምንድነው ሾርት ረን እንድንል የሚያደርገው እንደነገርኳችሁ ቢያንስ አንድ ፊክስድ ኢንፑት ካለ ሾርት ረን ፕሮዳክሽን ፔሪድ ነው ወይም አንድ ውስን የማይንቀሳቀስ ኢንፑት ካለን ሾርት ረን ፕሮዳክሽን ፔሪድ እንላለን ምንም አይነት የማይንቀሳቀስ ጥሬ ዕቃ ከሌለን ደግሞ ሎንግ ረን ፕሮዳክሽን ፔሪድ እንላለን ምን ማለት ነው በሌላ አባባል ያለን ሙሉ ጥሬ ዕቃ የሚቀያየር አይነት ደረጃ ላይ ሲደርስ ይሄንን long run production period እንላለን so it must be understood that when we say short run and long run it doesn't necessarily mean relatively short or long period of time ማለታችን አይደለም like 1 year or less than 1 year ማለታችን አይደለም ስለዚህ ለምሳሌ ሾርት ረን ሲባል አንድ አመት ማለት አይደለም ሾርት ረን 10 አመትም ሊሆን ይችላል የሚታየው ምን ስለሆነ ጊዜ ሳይሆን የኢንፑት ኮምቢኔሽን ስለሆነ ጊዜ ስለማይታይ የሚታየው
ኢንፑት ኮምቢኔሽን ነው ማለት ነው። ይሄንን ሾርት ረን ፕሮዳክሽን ፔሪድ እንላለን፣ አትሊስት አንድ ካለ ማለት ነው። ሌላኛው ሎንግ ረን ፕሮዳክሽን ፔሪድ ላይ ግን ምንም አይነት አይኖረንም ማለት ነው። ምንም አይነት ፊክስድ ኢንፑት አይኖረንም ማለት ነው። ስለዚህ ከዚህ ተነስተን ፕሮዳክት አይነቶች አሉን። የፕሮዳክት አይነቶቹንም ስንመለከት ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት የሚባሉ ሀሳቦችን እናያለን። ቶታል ፕሮዳክት ብለን ስንል አጠቃላይ የተመረተው ምርት 50 ኩንታል ጤፍ አምርተን ከሆነ ቶታል ፕሮዳክት ነው። በቃ 10 ኩንታል ዱቄት አምርተን ከሆነ በቃ ይሄ ቶታል ፕሮዳክት ነው። አጠቃላይ የተመረተው ኢንፑቱን ተጠቅመን ወይም ጥሬ እቃዎቻችንን ተጠቅመን ያመረትነው ሲሆን ይሄ ቶታል ፕሮዳክት ይባላል። So it's the amount of output produced by the factor of production employee over a given period በሆነ ጊዜ ላይ ያመረትነው በአጠቃላይ ከዛ መውሰድ እንችላለን። When it comes to average product is obtained by dividing the total output by the number of workers employed. ስለዚህ ይሄ አቨሬጅ ፕሮዳክት ይሆናል ማለት ነው። አቨሬጅ ፕሮዳክት ማለት በሌላ አባባል አማካይ ማለት ነው። ለምሳሌ አጠቃላይ ያመረትነውን ምርት ለማን አካፍለን? ለቫሪየብል ኢንፑት አካፍለን ማለት ነው። ምን ማለት ነው? አሁን 100 ፕሮዳክት አምርተን ቢሆን ያለን ሰራተኛ ቁጥር 10 ቢሆን አቨሬጁ ስንት ነው የሚሆነው? እያያችሁ ነው። ፎርሙላ 10 ነው የሚሆነው። ምን ማለት ነው? በሌላ አባባል በአማካይ ያሉን 10ም ሰራተኞች 10 አምርተዋል ማለት። ይሄ ማለት ግን አክቹዋሊ ሁሉም ሰራተኛ 10 አምርተዋል ማለት አይደለም አይደል? አንዱ 10 አምርቶ ሊሆን ይችላል፣ አንዱ 30 አምርቶ ሊሆን ይችላል፣ አንዱ 40 አምርቶ ሊሆን ይችላል፣ አንዱ 5 አምርቶ ሊሆን ይችላል። ሁሉንም እንደምርና ላለን አጠቃላይ ሰራተኛ እናካፍላለን። ያን ስናካፍል የሚመጣው አቨሬጅ ፕሮዳክት ይባላል። ስለዚህ ፐር ዩኒት ፕሮዳክት ማለት እያንዳንዱ ዩኒት ያለው ለበር ያመረተው መጠን ማለት ነው። ስለዚህ ይሄ አቨሬጅ ፕሮዳክት ይባላል። ቶታልን ነግሬያቸዋለሁ ኦልሬዲ። ቶታል ፕሮዳክት ብለን ስንል ቶታሊ በአጠቃላይ ያለውን ፕሮዳክት ነው። አቨሬጅ ፕሮዳክት ብለን ስንል ደግሞ ቶታል ፕሮዳክትን ላሉን ቫሪየብል ኢንፑት ወይም ደግሞ ለለበር ስናካፍል ይሄ አቨሬጅ ፕሮዳክት እንላለን ማለት ነው። ሌላኛው ማርጂናል ፕሮዳክት ነው። ማርጂናል ፕሮዳክት ማለት በሌላ አባባል አዲሽናል ፕሮዳክት ማለት ነው። ባለፈው ጊዜ በዩቲሊቲ ስናወራ ማርጂናል ዩቲሊቲ ማለት ኤክስትራ ዩቲሊቲ ነው ወይም አዲሽናል ዩቲሊቲ ነው እንዳልነው ሁሉ ወደ ፕሮዳክትም ስንመጣ ማርጂናል ፕሮዳክት ማለት በሌላ አባባል አዲሽናል ፕሮዳክት ማለት ነው። አዲሽናል ፕሮዳክቱ እንዴት ነው? በቶታል ፕሮዳክታችን ላይ ያለው ቼንጅ ከለበራችን ላይ ወይም ከቫሪየብል ኢንፑታችን ላይ ላለው ቼንጅ ስናካፍል ቼንጅ ነው እዚህ ጋር የምናየው፣ ኤክስትራ ነው የምናየው። ለምሳሌ ምን ማለት መሰላችሁ? ማርጂናል ፕሮዳክት ማለት መጀመሪያ 3 ሰራተኛ ቀጥራችሁ እያሰራችሁ በወር የምታመርቱት የሆነ ያህል ምርት አለ። ከዛ በኋላ በተጨማሪ 2 ሰራተኛ ጨመራችሁና እንደገና በወር የምታመርቱት ምርት አለ። ተመሳሳይ አይሆንም። ስለዚህ 3 ሰራተኛ እያለ ማለት የመጀመሪያው ነው። እሱ ላይ 2 ተጨማሪ ሰራተኞችን ጨመርን። ማርጂናል ፕሮዳክት ማለት የተጨማሪዎቹ 2 ሰራተኞች ያመጡት ተጨማሪ ምርት ማርጂናል ፕሮዳክት ይባላል። ከተጨመሩት ከአዲሽናል ከኤክስትራ ዩኒት ኦፍ ለበር ያመጣ ነው ወር ከኤክስትራ ዩኒት ኦፍ ለበር ያገኘነው ፕሮዳክት ማርጂናል ፕሮዳክት ይባላል። ስለዚህ ማርጂናል ፕሮዳክትን ካልኩሌት ስናደርግ ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅ ኢን ለበር ነው። which means ቼንጅ ማለት ምን ማለት ነው? ፋይናል ማይነስ ኢኒሻል ነው አይደል? ፋይናል ማይነስ ኢኒሻል ነው። ስለዚህ ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅ ኢን ለበር ብለን መስራት እንችላለን ማለት ነው። ስለዚህ ማርጂናል ፕሮዳክት ብለን ስናወራ ይሄንን ነው ማለት ነው የምናወራው። ኤክስትራ ፕሮዳክት ነው ማርጂናል ፕሮዳክት። እደግመዋለሁ። መጀመሪያ 3 ሰራተኛ ነበረን፣ 2 ሰራተኛ ድጋሚ ብንቀጥር ከጨመርናቸው ከሁለቱ ሰራተኞች የምናገኘው ውጤት ማርጂናል ፕሮዳክት ይባላል። የምናገኘው ምርት በአጠቃላይ ማርጂናል ፕሮዳክት ይባላል። both the marginal product and average product of variable factor which is labor are derived from total product ነው።
እሱን አይተናል። አቨሬጅ ፕሮዳክት ማለት ቶታል ፕሮዳክት ኦቨር ለበር ነው። ማርጂናል ፕሮዳክት ማለት ደግሞ ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅን ለበር እንደሆነ እሱንም ለማየት ሞክረናል ማለት ነው። ስለዚህ አሁን እዚህኛው ቴብል ላይ ያለውን ነገር ማየት እንችላለን በአጭሩ። ቫሪየብል ኢንፑታችን ይኸው ከ0 1 2 3 4 እያለ ይቀጥላል። ቫሪየብል ኢንፑታችን ፊክስድ ኢንፑታችን ደግሞ አለ። ፊክስድ ኢንፑት ቅድም ብያቸዋለሁ። መጠኑ ምን ማይሆን ነው ፊክስድ ኢንፑት የሚባለው? ነገሩኝ። መጠኑ የማይቀያየር አይደለ? ቶሎ ማይቀየር ቶሎ የማይቀያየር ለረጅም ጊዜ የሚፈጁ በአጠቃላይ ያው እዚህ ጋር እንዳያችሁት ፊክስድ ኢንፑት 10 ነው ሁሉም ፔሪየድ ላይ። ቫሪየብል ኢንፑት ግን ምን እያደረገ እየሄደ ነው? እየጨመረ እየሄደ ነው። 0 ነበር፣ 1 ሆነ፣ 2 ሆነ፣ 3 እያለ አንዳንድ ዩኒት እየጨመረ እየሄደ ነው። አቨሬጅ ፕሮዳክትን ለማግኘት ምንድን ነው የምናደርገው? ቅድም እንደነገርኳችሁ አቨሬጅ ፕሮዳክት ማለት ምንድን ነው ያለው? ቶታል ፕሮዳክት ኦቨር ለሰራተኞች ቁጥር ለሰራተኞች ቁጥር ማካፈል አይደል ያልነው? አዎ። ስለዚህ አሁን እዚህ ጋር አጠቃላይ ምርታችን ቶታል ፕሮዳክቲቪቲያችን 0 ነው። ስለዚህ ያለንም ሰራተኛ 0 ስለሆነ አንዲፋይንድ ነው። የትኛውንም ነገር ለ0 ስናካፍል አንዲፋይንድ ነው አይደል የሚሆነው? ያ እዚህ ጋር ቶታል ፕሮዳክቲቪቲያችን ስንት ነው? ከ0 ቀጥሎ ያለው 10። ስለዚህ ለበራችን ስንት ነው? በዛ ውስጥ ሬት ያለው ለበር አይታያችሁ? አንድ ነው አይደል ያለው? ስለዚህ ቶታል አቨሬጅ ፕሮዳክት ማለት ቶታል ፕሮዳክትን ለለበር ማካፈል ነው። ስለዚህ 10ን ለአንድ ስናካፍል 10፣ ቀጥሎ ያለው 28፣ 28ን ለ2 ስናካፍል ስንት ነው? 14፣ 51ን ለ3 ስናካፍል ስንት ነው? 17 እያለ ይቀጥላል። 76ን ለ4 ስናካፍል 19፣ 95ን ለ5 ስናካፍል 19 እያለ ይሄዳል ማለት ነው። ባህሪውን ስንመለከት መጀመሪያ ላይ እየጨመረ ይሄድና ማክሲመም ከደረሰ በኋላ ምን ማድረግ ይጀምራል? መቀነስ ይጀምራል አይደለ? ይታያቸዋል። መጀመሪያ ላይ ስንት ነበር? 10 ነበር አይደል? አቨሬጅ ፕሮዳክታችን ከዛ ስንት ሆነ? 14 ጨመረ አይደል? 17 አሁንም ጨመረ። 19 ደረሰና እንደገና 19ን ደገመ፣ ማክሲመም ሆነ። ከ19 በኋላ ምን ማድረግ ነው የጀመረው? መቀነስ ጀመረ። 18 ነበር፣ 15.2 ሆነ፣ 12 ሆነ፣ ከዛ 8 እየሆነ እየቀነሰ መጣ። ቶታል ፕሮዳክትም ተመሳሳይ ነው። ይታያቸዋል። ቶታል ፕሮዳክት 10 ነበር፣ 28 ሆነ፣ 51፣ 76፣ 95፣ 108 ሆነ። 108 ላይ ማክሲመም ደረሰና ከዛ በኋላ 96፣ 80 እያለ እንደገና መቀነስ ጀመረ። በባህሪያቸው ቶታል ፕሮዳክት እና አቨሬጅ ፕሮዳክት በባህሪያቸው እንደዚህ አይነት ባህሪ ያላቸው። ማርጂናል ፕሮዳክት ላይ እንምጣና አሁን ትንሽ እናንተንም እንትን ካለ ማርጂናል ፕሮዳክት ነው በተወሰነ መልኩ ሊያስቸግራችሁ የሚችለው። ማርጂናል ፕሮዳክት ማለት ምን ማለት ነው ያለው? ቅድም አዲሽናል ፕሮዳክት አይደል ያለው? ማርጂናል ፕሮዳክት ማለት አዲሽናል ማለት ከጨመርነው አማውንት ኦፍ ለበር የምናገኘው ተጨማሪ ምርት ማለት ነው። ስለዚህ ተጨማሪ መሆኑን የምናውቀው ደግሞ ቀድሞ አሁን ካለው ቀድሞ የነበረውን ስንቀንስ ነው መጨመር አለመጨመሩንም የምናውቀው። ስለዚህ ቼንጅ ነው የምንወስደው which means ፋይናል ማይነስ ኢኒሻል ፕሮዳክት ኦቨር ፋይናል ማይነስ ኢኒሻል ለበር ማለት ነው። ስለዚህ ዲፈረንሳቸውን ነው የምንወስደው። ስለዚህ አሁን እዚህ ጋር የመጀመሪያ ላይ ያለውን ስንመለከት የመጀመሪያ ላይ ያለው ቶታል ፕሮዳክት ስንት ነው? 0 ነው። ቀጥሎ ያለው ቶታል ፕሮዳክት ስንት ነው? 10 ነው። ስለዚህ ስናቀናንስ እዚህ ጋር ኦቨር 0 ስለሚሆን አንዲፋይንድ ሆኖ እሱ ይቀጥላል፣ ምክንያቱም ከሱ በፊት ስለሌለ። ሁለተኛው መደዳ ላይ ስመጣ 0ን ከ10 10 ሚንስ ፋይናል ነው። 10 ሲቀነስ 0 ሲካፈል፣ በሌላ አባባል ደግሞ እዚህ ጋር አሁንም 1 ሲቀነስ 0 ይሆናል ማለት ነው። which means 10 ኦቨር 0 ነው። 10 ኦቨር 0 ደግሞ ስንት ነው? 10 ኦቨር 1 ነው። 10 ኦቨር 1 ማለት ደግሞ ራሱ 10 ነው የሚሆነው። ሁለተኛው ረድፍ ላይ እንምጣ።
ቶታል ፕሮዳክትን እያያችሁ አሁን ቶታል ፕሮዳክት ጋር እንምጣና ከ10 ቀጥሎ ያለው ቶታል ፕሮዳክት ስንት ነው? 28 28 ነው። ስለዚህ አሁን 28 ፋይናላችን ነው። ፋይናል ማይነስ ኢኒሻል ማለት 28 ሲቀነስ 10 ነው። 28 ሲቀነስ 10 ስንት ነው? 18 18 18። ይሄ ማለት ቼንጅን ቶታል ፕሮዳክት ማለት ነው። ቼንጅን ለበርን ልንሰራ ደግሞ ምንድነው የምናየው? እዛው 28 መደዳ ላይ ያለው ሁለት ቁጥር ነው ያለው ቫሪየብል ወይም ለበር ቫሪየብል ኢንፑታችን ወይም ለበራችን ሁለት ቁጥር እዚህ ጋር ነው ያለው። ስለዚህ ሁለት ሲቀነስ አንድ ስንት ነው? አንድ ነው። አንድ ነው። 10 ማለት 28 ሲቀነስ 10 ደግሞ 18 ነው። 18 ሲካፈል ለአንድ ስንት ይሆናል? 18 ራሱ ይሆናል። ስለዚህ እንደዚህ እያለ ይቀጥላል። እዚህ ጋር አንድ ነገር ልንገራችሁ። ማርጂናል ፕሮዳክቲቪቲ መጀመሪያ ላይ ፈርስት ላይ ምንድነው ፖዘቲቭ ነው። ኢንክሪዚንግ ሆነው ፖዘቲቭ ይሆንና ከዛ ወዲያው እየቀነሰ ይመጣል። ከዛ በኋላ ዜሮ ይሆናል። ከዛ በኋላ ኔጌቲቭ እስከመሆን ድረስ ይሄዳል ማለት ነው። ስለዚህ አንድን ነገር ደጋግመን የሆነ ነገር ላይ ኢንቨስት እያደረግን በሄድን ቁጥር እየቀነሰ ነው የሚመጣው። ለምሳሌ አሁን ከዚህ ፊክስድ ኢንፑት አንዱ ለአንድ ነው አሁን ፊክስድ ኢንፑት የሚባለው። ስለዚህ አንድ ትንሽዬ መሬት ላይ ደጋግመን ብናርስ ያንን መሬት በየአመቱ የምናገኘው ፕሮዳክቲቪቲ ምን ይሆናል? ይቀንሳል አይደለ? አንድ ትንሽዬ መሬትን ደጋግመን በየአመቱ እያረስን ስንሄድ ከዛ መሬት የምናገኘው ምርታማነት ምን ያደርጋል? ይቀንሳል አይደል? ይቀንሳል። ያንን ዜሮ ይሆናል እያለ ኔጌቲቭ እስከመሆን ድረስ ሊሄድ ይችላል ማለት ነው። ይሄንን አሁን በግራፍ ቅድም ያየነውን ነገር በቴብል ነው ያየነው። አሁን ውስጥ የነገርኳችሁን ነገር በግራፍ እንይ እስቲ። የመጀመሪያው ቶታል ፕሮዳክቲቪቲ ኢንክሪዝ እያደረገ ይሄዳል። ኢንክሪዝ ካደረገ በኋላ ማክሲመም ይደርሳል። ማክሲመም ከደረሰ በኋላ ዲክላይን ያደርጋል። አቨሬጅ ፕሮዳክቲቪቲ ቀዩ ነው። እሱም ኢንክሪዝ ያደርግና የሆነ ማክሲመም ከደረሰ በኋላ ዲክላይን ማድረግ ይጀምራል። ማርጂናል ፕሮዳክቲቪቲ ፈርስት ኢንክሪዝ ያደርግና ማክሲመም ከደረሰ በኋላ ዲክላይን ያደርጋል። ዲክላይንን ብቻ ሳይሆን ፋይናሊ ምን ይሆናል? ኔጌቲቭ እስከመሆን ድረስ ይሄዳል ማለት ነው። ይሁን እዚህ ጋር እንደምታዩት እዚህ ጋር 7 ቁጥር ያለበት ጋር ገጥሞ ዜሮ ሆነ። ከዜሮም አልቆመም፣ ወደ ኔጌቲቭ አክሰስ ወደ ታችም ወረደ ማለት ነው። ይሄ ምንድነው የሚያሳየን? ማርጂናል ፕሮዳክቲቪቲ ፈርስት ኢንክሪዝ ያደርጋል፣ ከዛ ዲክላይን ያደርጋል፣ ከዛ ዜሮ ይሆናል። ከዛ በኋላ ደግሞ ወደ ኔጌቲቭ እስከመሆን ድረስም ይሄዳል። ቅድም የነገርኳችሁ የላንድ ሁኔታ ነው። ስለዚህ አሁን እዚህ ጋር 3 ስቴጆች አሉ ማለት ነው። የመጀመሪያው ስቴጅ ቶታል ፕሮዳክቲቪቲ የሚጨምርበት፣ አቨሬጅ ፕሮዳክቲቪቲ፣ ማርጂናል ፕሮዳክቲቪቲም ሁሉም የሚጨምሩበት ስቴጅ 1 ነው። ቶታል ፕሮዳክቲቪቲ እየጨመረ ግን መጠኑ እየቀነሰ የሚሄድበት እና አቨሬጅ ፕሮዳክቲቪቲ ማክሲመም ከደረሰበት ጀምሮ ዲክላይን የሚያደርግበት፣ ማርጂናል ፕሮዳክቲቪቲያችንም ዲክላይን እያደረገ ያለበት ስቴጅ 2 አለ። ስቴጅ 3ን ስንመለከት ደግሞ ሁሉም ነገር የሚቀንስበት ነው። ማርጂናል ፕሮዳክቲቪቲ ዜሮ ኔጌቲቭ የሚሆንበት፣ አቨሬጅ ፕሮዳክቲቪቲም ዲክላይን የሚያደርግበት፣ ቶታል ፕሮዳክቲቪቲም እዚህ ጋር እንደምታዩት ዲክላይን እያደረገ ያለበትን ስቴጅ ደግሞ ስቴጅ 3 እንላለን ማለት ነው። ይህንን ስቴጅ 3 እንላለን። ስለዚህ አሁን በአጠቃላይ አሁን ያየነው ስቴጆች ሶስቱም ስቴጆች ማለት በሾርት ረን ፕሮዳክሽን ፔሪድ ላይ ብዙ ጊዜ የምንመለከታቸው ናቸው ማለት ነው። ስለዚህ ሰብሰብ ስናደርግ የዛሬውን ክላሳችንን ሰብሰብ በምናደርግበት ጊዜ ዛሬ በአጠቃላይ ያወራ ነው ስለምንድን ነው? ስለ ፕሮዳክሽን ያወራ ነው። ስለ ፕሮዳክሽን ስናወራ ስለምን አወራን? ፕሮዳክሽን ዴፊኒሽኑን አወራን። ዴፊኒሽኑ ላይ ምንድን ነው ፕሮዳክሽን ማለት ምን ማለት ነው የሚለውን አየን። which means is a process of transforming input into output ወይም is a process of converting input into output የምንቀይርበት ሂደት ነው እሱ በራሱ ብለናል። ከዛ በኋላ ኢንፑት ብለን አየን። ኢንፑት ማለት ሁሉም ነገር ኢንፑት ሊሆን ይችላል። ለምን የምንጠቀም ከሆነ ለፕሮዳክሽን የምንጠቀም ከሆነ ኢንፑት ሊሆን ይችላል የሚለውን አነሳን። ኢንፑትንም ደግሞ ሁለት ቦታ ከፍለን አየን፣ ፊክስድ እና ቫሪየብል ኢንፑት። ፊክስድ ማለት በጊዜ መቀየር የማንችለው ሲሆን ቫሪየብል ማለት በየጊዜው እንደፈለግን መቀየር የምንችለው ነው ብለን አየን። አውትፑት ሲባል ደግሞ አውትፑት ማለት ውጤቱ ነው፣ ፋይናሉ ነው ብለናል። አውትፑት ደግሞ ሁለት አይነት ሊሆን ይችላል። ታንጅብል ሊሆን ይችላል ወይም ኢንታንጅብል ሊሆን ይችላል። ታንጅብል ብለን ካልን ጉድስ ነው። ኢንታንጅብል ብለን ካልን ደግሞ ሰርቪስ ነው። ትልቁ ልዩነታቸው ያ ነው።
ታንጅብል የሆኑት ይያዛሉ፣ ይጨበጣሉ፣ ይታያሉ። ኢንታንጅብል የሆኑት ደግሞ አይጨበጡም፣ አይያዙም፣ ፊልም ወይም ደግሞ ተችን ማድረግ ማንችላቸው ናቸው ብለን ወስደናል። ፕሮዳክሽን ፔሪድም በሁለት ከፍለን አይተናል። ሾርት ረም ፕሮዳክሽን ፔሪድ እና ሎንግ ረም ፕሮዳክሽን ፔሪድ። ሾርት ረም ማለት አጭር ጊዜ የሚለው ባይወክለውም ግን ለጊዜው አጭር ጊዜ ብለን የምንጠቀም ችግር የለውም። ግን ጉዳዩ የጊዜ ጉዳይ ሳይሆን በአጠቃላይ ካለን ኢንፑት ቢያንስ አንዱ ኢንፑት ፊክስድ ከሆነ ሾርት ረን ነው። ምንም አይነት ፊክስድ የሚባል ኢንፑት ከሌለን ደግሞ ሎንግ ረን ፕሮዳክሽን ፔሪድ ነው። ከዛ ሌላ ያየነው ቶታል ፕሮዳክትን፣ አቨሬጅ ፕሮዳክትን እና ማርጂናል ፕሮዳክትን ዲስከስ አድርገናል። እንዴት ካልኩሌት እንደሚደረግ ደግሞ እዚህ ቴብል ላይ ያየውን ካየን በኋላ መጨረሻ ላይ ደግሞ ግራፊካሊ ያሉትን ሶስቱንም ነገሮች ዲስከስ አድርገናል። ስለዚህ ያልገባችሁ ነገር ካለ ጥያቄ የሚሆንባችሁ ነገር ካለ ማንሳት ትችላላችሁ ማለት ነው። ስለዚህ ኤኒ አንክሊር አይዲያ ካለ ጥያቄ መጠየቅ ትችላላችሁ። አካሄዴ ላይ ማስተያየት ካላችሁ ትነግሩኛላችሁ። እኔ አንድ ጥያቄ አለኝ። እሺ ከእንትን አንድ ቁረጣትና ሪካርዱን ይሰማል?